والفجر بقوه من الألوان بنقاط وليالي العشر بأسرة ليتوج مفسروج عبد الله بن مسعود عبد الله بن عباس وابن الزبير ابن كثير يمساسلون يزول الهجة أسر كاناتوش نعتفال والشفعي بتندم من الألوان الله بفلقوا مما لتنا لنا يوم النهر نو يردك أن ييدكن والوتري بنتعلم من الألوان الله نتعلم يتمالك أمتنا يوم عرفة يا عرفة كنو يقول مع الله يمتابت إيه كبار كن እንዴት እንጠቀምበት ፊት ለፊታችን ስላለ ትልቅ እድል ስላለ አላህ የወፈቃቸውና ተራራው ላይ ሜዳው ላይ እንዲሰባሰቡ የወፈቃቸው አላህ በእነሱ ላይ ይፎክርባቸዋል በማን በመላእክቶች አላህ ይፎክራል አረፋ ላይ የተሰባሰቡ የአንድነቱ ሜዳ ላይ የተሰባሰቡትን ሰዎች الله يفكران على النبي صلى الله عليه وسلم إن الله عز وجل يباهي الملائكته عشية عرفة بأهل عرفة الله بملائكته لي يفكران متى بعرفة مشت لي عرفة لي بتسبسبوا سوج فيقول إلى الله انظروا إلى عبادي ودباري وجه تملكتوا آتوني شعثا غبرا صبراتشي تنصبرم አባራ የለበሰ ሆኖ ወደኔ ኮመቱ ይላል አላህ ما اراد هؤلاء الى በሌላ ዘገባ እንደመጣው እነዚህ ሰዎች ምን ፈልገው ምን እንደፈለጉ አላህ ያወቀ ግን ክብራቸው ዝናቸውን ከፍ ለማድረግ አላህ ይጠይቃል ረህመቱን መግፊራውን ፈልገው እንደመጡ እየታወቀ አላህ ያወቀ ይጠይቃል መላእክቶች የውም አረፋ ወንድሞች ከጀሃነም እሳት ሆረም ይባልበት ቀን ነው ያ የአንድነቱ ሜዳ ተብሎ የተገለጸበት ቀን የውም አረፋ ከጀሃነም እሳት አላህ ይበለን አላህ ከጀሃነም እሳት አላህ ይጠብቀን አው ዱዓ እናርግበት ጀሃነም 3 ፊደል ናት ጀነት 3 ፊደል ነው ለመርነው ተላመርነው ምንም አይመስለን ቀልባችን አይሰበር ጀሃነም ማለት ዛሬ ላይ ፀሐዩ ትንሽ ሞቅ ሲል አራልቻልኩት ሙቀቱን አረ እንላለን የጀሃነም ማን ይችላል 69 እጥፍ ትበልጣለች እኮ ከዱንያ እሳት የጀሃነም እሳት 69 እጥፍ ትበልጣለች የአላህ መልእክተኛ እንድንጠብቅ ዱዓ አድርጉ ብለውናል በቀን ጀነትን 3 ያ ረብ ለግሰኝ አለ አላህ ጀነትን ይለግሷል ጀነት ራሷ ጀነት አስገባው ትላለች በቀን ከጀሃነም እሳት አላህ እንዲጠብቀው ዱዓ ያደረገ ጀሃነም ራሷ ያ አላህ ጠብቀው ትላለች ወቁዱሃ الناس والحجاره ማገዷ የሰው ልጆችና ድንጋይ የተባለላት እሳት ከዚህ እሳት ሁር መባል ቀላል ነገር አይደለም فمن زحزح عن النار وادخل الجنه فقد فاز ከጀሃነም ርቆ ጀነት ይገባ ለትልቅ ስኬት ድል ባለ ስኬት ማለት ይህ ነው ስኬት ዱንያ ላይ ፎቅ መገንባት ወይሆና ትክክለኛ ስኬት والله ከጀሃነም ተርቀ ጀነት ይገባ ቀን ነው ስኬት ማለት ዛሬ ስኬት ሰው በተለያየ ነገር እኮ አላህ ይዘንልን እንደው በዚህ ወቅት ሐላችንን በተለይ ሙስሊም ግብ አለው የተፈጠረበት ዓላማ አለው ግቡን ትቶ ወደ አልሆነ ዓላማ ላይ ሲሄድ ያሳፍራል ዓላማ የሌለው ሰው ይባላል ዑለማዎቹ ሲያስቀምጡ ከሶስት ቦታ አንድ ቦታ ይታጣማል ከሶስት ቦታ አንድ ቦታ ይታጣም ሁለት ጠረጴዛዎች ላይ ታገኘዋለህ ምን ማለት ነው ቢሮ ይሰራል ጠረጴዛ ላይ ነው ደሞዝ ያገኛል ከዛ በኋላ ይበላል የሚበላው ላይ ነው ጠረጴዛ ላይ ነው ሁለተኛው ሶስተኛው የበላውን ሊያወራርድ መጸዳጃ ቤት ከሶስት ቦታ አጣጣው ዓላማ የሌለው ሰው ሙስሊም ግን ለዓላማ ነው የተፈጠረው ማን ለምን መጣው ማን አመጣኝ ወዴት ይሄዳለው ሁሌም አንድ ሙስሊም ራሱ ሊጠይቅ ይገባል ሐቂቃ የት ነው ያለነው ውድቀታችን እየጨመረ መጥቷል ዛሬ በኳሱ ተጠምደናል በሙዚቃው ተጠምደናል እኛን የማቀን አንድ ክለብ በቃ ስለሱ ሲሸነፍ ምግብ አልበላም አልጠጣም ሰላቴን ትቼ ስንት እንትን አመለጠኝ ነው በእነዚህ 10 ቀን እንደው ዛሬ ነገ ከነገ ወዲያ እንጠብቃቸው እነዚህ ቀናቶች والله የሚገባን ዛሬ አይደለም ቀብር የገባን ቀን ነው አለይ ተናገሩ ሰዎች እንቅልፍ ላይ ናቸው የሚነቁት የሚባንኑት ቀብር የገቡ ቀን ነው እስከዛ ድረስ እንቅልፍ ላይ ናቸው ለምን ከተባለው ወንድሞች ቀብር ከገባን በኋላ አላህ ፊት ከቆመን በኋላ አንድ ስጁድ ላድርግ ብንል የለም ፋይል ተዘግቷል አንዴ አስተግፍሩላህ ልበል አንዴ ሰደቃ ላውጣ አንዴ እናቴን ልንከባከብ ሐቋን ልወጣ አንዴ አባቴን ሐቁን ልወጣ ብንል የለም
አልየውመ ዐመሉን ወላ ሒሳብ። ዛሬ በዱንያ ስራ ነው፣ ሒሳብ የለም። የስራው ቀን ዛሬ ነው። ወገደን ነገስ ሒሳቡን ደሞዝ ነው። መልካም ከሰራ በቀኝ እጅ፣ መጥፎ ከሰራ በግራ እጅ የሚሰጥበት የደሞዝ ቀን ነው። ነገ አስተግፍሩላህ ምን ልበል የለም። ያ ስለሆነ እኮ ነው አንድ ሰው እንኳን እናት አባቱ ቤተሰቡ አይደለም የዓለም ህዝብ በአጠቃላይ ፊዳ ሆነውለት ጀሃነም ገብተው እሱ ከጀሃነም ነፃ ቢሆን ደስ ይለዋል። ወመን ፊል አርዲ ጀሚዓን ሱመ ዩንጂህ አለ። ምድር ላይ ያለ በአጠቃላይ ጀሃነም ገብቶ እሱ ቢድን ይመኛል፣ ነገር ግን አይሆንም አለ አላህ። አዎ እቺ ዱንያ አጭር ሐያት ናት። ኢማሙ ሻፊዒ ረሕመቱላሂ ዐለይህ በግጥማቸው የገለጸዋል። ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዐሊሙ አነሃ ለይሰት ሊሐይን ወጠና ጀዐሉሃ ሉጀተን ወተኸዙ ሷሊሐ ልአዕማል ፊሃ ሱፉና። ለአላህ ምርጥ ባሪያዎች አሉት። ጠለቁ ዱንያ ወኻፉ ልፊተና አይ ተረኩ ዱንያ፣ ዱንያን ይተው ፊትናን ፈርተው ስለ እሷ ማንነት ስላወቁ ማለት ጠለቁ ዱንያ ወኻፉ ልፊተና ፈለማ ዐሊሙ ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና። ከዛስ ፈለማ ዐሊሙ ያወቁ ጊዜ አነሃ ለይሰት ስለ እሷ ማንነት ሲያውቁ ሲመለከቱ ማንነቷን አነሃ ለይሰት እሷ እኮ አይደለችም ሊሐይን ወጠና ዘውታሪ የሆነች ሐያት የሚኖርባት ሀገር አይደለችም። አዎ ዱንያ ላይ ይሄ ነው ያስ ሁላችሁ ለዘላለም ወላሂ ጭንቀት ውስጥ አትቀምጥም። በዱንያ ለዘላለም ደስታ ውስጥ አትቀምጥም። በዱንያ ሐያት ዱንያ የዘላለም ወይ ዱንያ ላይ ባለ ቆይታ ማለት ነው። ሁሌ ደስታ የላትም፣ ሁሌም ምን የላትም ሐዘን የላትም። ይፈራረቃል። ዛሬ ትቸገራለህ፣ ነገ ታገኛለህ። ዛሬ ደስታ አለ፣ ነገ ሐዘን አለ። ዱንያ ሐሏ ይሄ ነው። ሁሌ ተመሳሳይ ያለው አኼራ ነው። ጀሃነም ውስጥ ሁሌ ስቃይ ነው፣ አላህ ይጠብቀን። ጀነት ሁሌ ደስታ ነው፣ አላህ የጀነት አላህ ያድርገን። ስለዚህ እሷን ሲመለከቱ ስለ እሷ ማንነት ሲያውቁ አነሃ ለይሰ ሊሐይን ወጠና ከዛ ጀዐሉሃ አደረጉ ሉጀተን ባህር አደረጉ ጀዐሉሃ ሉጀተን ወተኸዙ ሷሊሐ ልአዕማሊ ፊሃ ሱፉና። ልክ አንተ ከባህር ላይ ወደ የብስ ወደ ደረቁ ቦታ ላይ የምትሸጋገረው በመርከብ እንደሆነ ሁሉ እነሱ ዱንያን እንደ ባህር አደረጉ። መልካም ስራቸውን እንደ መርከብ አደረጉና ወደ የተሸጋገሩባት ወደ አኼራ መሸጋገሪያ ድልድይ ያደረጉ። አዎ ዱንያችን ናት። ስለዚህ ለዚች አጭር ሐያታችን እንደው የሚጠቅመንን እንጂ የማይጠቅመንን አትደሰት አይደለም፣ የሆነ ነገር እንትን አትበል አይደለም። ግን ልክ ካለው ሁሉም ነገር እንደ ሙስሊም ማንነታችን ማንነት ያለን እኮ ነን። ነሕኑ ቀውሙን አዐዘና አላሁ ቢልኢስላም፣ እኛ እኮ አላህ በእስልምና ያላቀን ህዝቦች ነን አለ ዑመር። ለምን? በዘመናቸው በነበሩበት ከእስልምና በፊት እንዴት እንደወረዱ ስላዩ፣ በኢስላም ላይ እንዴት ከፍ እንዳሉ ስላዩ። ስለዚህም ከጀሃነም እሳት ስለ ጀሃነም እያወራን ነው። እዚህ ሁሉ የመጣ ነው ከጀሃነም እሳት አላህ ሁር የሚልበት ቀን ነው። ታዲያ ያን ቀን እጃችን አንስተን ያ አላህ ሁር ካልካቸው ነፃ ካልካቸው ባሪያዎች አድርገኝ ብለን ዱዓ እናድርጋ። ሙስታሂድ ነን። የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ አሉ። እናታችን አይሻ ባስተላለፉት ሐዲስ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናር ሚን የውሚ ዓረፋ። እንደው እንደ ዓረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። በብዛት ማለት ነው እንጂማ እኮ አለ። ረመዳን በየሌሊቱ አላህ ከጀሃነም እሳት ሁር ይላል ባሪያዎችን። ሐዲስ መጥቷል። እንደ ዓረፋ ቀን በብዛት ግን ከጀሃነም እሳት ሁር የሚባልበት ቀን የለም። በዓመት አንድ ቀን የሚመጣ ቀን ነው። በጣም በብዛት ከጀሃነም እሳት ሁር ይባላል። የአላህ የዚህ እድለኛው የዚህ ባለቤት አርገን ብለን ዱዓ የምናደርግበት ነው። ወኢነሁ እሱ አላህ ለየድኑ ይቀርባል። እንዴት? በምን መልኩ? አላህ በሚያውቀው መልኩ የሊቁ ቢጀላሊህ ለሱ ክብር በሚገባው መልኩ ይቀርባል። ተዕጢል ሳታደርግ ተምሲል ሳታደርግ እንዴት ወደዚህ ነው እንዲህ ካደረግን ከሰው ጋር አመሳሰል ማን አመሳሰላለን? በቃ ይቀርባል። አላህ ያለውን ነቢዩ ያሉትን ኢማም ሙስሊም የዘገቡትን እኮ ነው መቀበል። አላህ ይቀርባል ወዴት? ወደ ባሪያዎቹ። ثم ለመውለድ ነማን? አረፋ ላይ ላሉት ለተሰባሰቡት ባሪያዎቹ ይቀርባል ወደ ሰማይ ዱንያ። ثم يباهي بهم الملائكة
ከዛ በእነሱ ላይ በመላእክቶች ይፎክርባቸዋል። ፈየቁል ይላል ማ አራደ ሃኡላ እነዚህ ምን ፈልገው ነው ይላል። አላህ ምን እንደፈለጉ እያወቀ ረዋሁ ሙስሊም። ይህ የውም ዓረፋ የሚባለው ሁጃጆች ጾም አይጾሙም። ለምን? ከፈጅር ጀምሮ አሁን ነገ ስንት ነው? 8 ነው ብለናል። የውሙ ተርዊያ ይባላል። ነገ ከየሆቴላቸው ከየምናቸው የኢሕራም ልብሳቸውን ለብሰው ለበይክ ብለው ወደ ሚና ይሄዳሉ። ወደ ሚና ድንኳን ይሄዳሉ። ሚና እዛው እየሰገዱ ምን እያሉ ካደሩ በኋላ ከፈጅር ሰላት በኋላ ወደ ዓረፋ ይሄዳሉ። ሁሉም ሁጃጅ ያን ቀን ዓረፋ ነው እና ሐረምን ባዶ ናት፣ ከዓባ ባዶ ነው ብሎ ዓረፋ መቆም እያለበት እዛ ከዓባ እየዞረ ቢያሳልፍ ሐጁ ዋጋ የለውም ማለት ነው። አልሐጁ ዓረፋ ተብሏል። ሐጅ ማለት ዓረፋ ነው። ሐጅ ዓረፋ ላይ ያልተገኘ ሰው ለትንሽ ሰዓትም ቢሆን ሐጅ የለውም። እስከ መቼ? ፀሐይ እስክትጠልቅ ድረስ እዛ ላይ ይሰባሰባሉ። ከዛስ በአንድነት ድምፅ ያስተጋባሉ። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ያ አላህ አስደስትም። በአንድነት እኮ ነው። አቤት ጌታችን ደጋግመን አቤት ብለን መጥተናል። ለበይከ አቤት ብለናል። ተቀበለን እሺ በለን እያሉ ላ ሸሪከ ለክ አጋር የለህም። ኢነል ሐምደ ምስጋና ወኒዕመተ ለከ ወልሙልክ ምስጋና የሚሆን ጸጋ ንግስና ያንተ ነው። ላ ሸሪከ ለክ ለአንተ አጋር የለህም እያሉ በአንድነት ከአውሮፓም የመጣው ከአፍሪካም የመጣው ከኢስያም የመጣው ከላቲን አሜሪካም የመጣው ከየትኛውም ሀገር ክፍል ሙስሊም ሆነው ለበይክ ብሎ የመጣ በቋንቋ ልበል አይለም። ሁሉም ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ብለው የተውሂድን ባንዲራ የሚያንጸባርቁበት ከአላህ ውጭ የሚመለክ ማንም እንደሌለ ሊሰገድለት ሊያጎበድሉለት እንደዚሁ ሊለምኑት ሊከጅሉት ሊደገፉበት የሚገባ ጌታ አላህና አላህ ብቻ መሆኑን የሚያስተጋቡበት መድረክ ማለት ነው። እዛ ላይ የተሰባሰቡ ሰዎች ጾም አይጾሙም። ለምን? ትልቅ ድካም ላይ ኢባዳ ላይ ናቸው። እንዳልጾሙ የአላህ መልእክተኛ ፈረሳቸው ወይም ግመላቸው ላይ ወጥተው ወተት ጠጥተው አሳዩ። ሁሉም ሰሓቦች እንዳልጾሙ እንዲያዩዋቸው። ከዓረፋ ውጭ ግን ያሉ ሰዎች እነሱ እዛ ትልቅ ቦታ ላይ አሉና አላህ ለኛም ደግሞ ሌላ ኒዕማ ሰጠን። ምን አይነት ኒዕማ? ጾም የሚባለው ኒዕማ። ጾም ጤንነት አለው። ሱሙ ተስሑ ሐዲሱ ዳይፍ ቢሆንም ጾሙ ጤነኛ ትሆናላችሁ ይላል። ጾም ጤንነት አለው። ሐቂቃ ጨጓራ ያልፋል፣ ሰላም ታገኛለህ። እንደዚሁ ደግሞ ረሃብ ሲመጣ የተራቡትን ታስታውሳለህ። ሕክማ ጥበብ አለው። አላህ ግን ዝም ብሎ ጽሙ አላለም። የ2 ዓመት ወንጀል እምራቸዋለሁ አለ። ወንድሜ የዓመት ግብር አውፍ ትባላለህ። 2 ወር ጾም ብትባል አትጾምም? ግብር ነዋ። ለዛውም በዚህ ዘመን ይጾማል። የ2 ዓመት አውፍ ትባላለህ ግብር። 2 ዓመት ጾም 2 ወር ጾም ይባል። ያ አላህ አንድ ቀን ጾመን አንድ ቀን እኮ አይደለም። እንደው ስንት ሰዓት ነው? ፈጅር 10 ጉዳይ አካባቢ፣ ከዛ መግሪብ 25 ጉዳይ ነው 20 ጉዳይ አካባቢ። አስቡት ስንት ሰዓት ማለት ነው? ወደ 14 ሰዓት ምናምን ወይስ ሊሞላ እንደዛ አካባቢ ጾመህ 14 ሰዓት ጾመህ 2 ዓመት ወንጀልህን እምራለሁ አለ አላህ። ታዲያ ማን ነው? እንዴት ነው የምንሰፋው? እንሰፋለን እንዴ? ሙስታሂድ ነው። አዎ ቀደምቶቹ እነ ሰዒድ ብኑ ጁበይር የመሳሰሉት በእነዚህ ቀናት ምን ይሉ ነበረ? ኻዲሞቻችሁን ቀስቅሱ ይሉ ነበረ። ኻዲሞቻችሁን ቀስቅሷቸውና ለዓረፋ ጾም ስሁር እንዲያዘጋጁ እንዲመገቡ ቀስቅሱ እያሉ ያነሳሱ ነበር፣ ቤተሰቦቻቸውን ጭምር። እነ ሰዒድ ብኑ ጁበይር የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ አን ሶም የውም ዓረፋ፣ ስለ ዓረፋ ቀን ጾም ተጠየቁ። ፈቃል ዩከፊሩ ሰነተ አልማዲያ ወልባቂያ፣ ያለፈውን ዓመት የአንድ ዓመት ወንጀልና የወደፊቱን ዓመት ያስምራል። ረዋሁ ሙስሊም። ዑለሞች ተነትተዋል። ያለፈው አንድ ዓመት ወንጀል የሰራ ይማራል፣ የወደፊቱ መልካም ነገር ለአላህ እንድትወፈቅ ኸይር ነገር እንድትሰራ አላህ ይወፍቅሃል። ከዚህ በላይ ምን እንዳለ
እንዳልኳቸው አንድች ሐሰና ነገ ትጠይቃለህ። መቼ? የቂያማ ቀን። በጣም የምትወዳት እናትህ ጋር መጥተህ እናቴ እንዱ አንድች ሐሰና አለሽ ሙይልኝ ትላለህ። አባቴ ትላለህ። እናትን መታ ለአንተ ጥሩ እናት አልነበርኩ አንድች ሐሰና ትላለች። ያን ቀን ግን ዱንያ ላይ እናት ለልጅ ልሙት ትላለች፣ ልጅ ለእናቴ ልሙት ይላል። ያ ቀን የለም። ነፍሲ ነፍሲ ነው፣ ሁሉም ነፍሲ ነው። እኔ እንዴት ነው ምድነው? እንዴት ነው ምድነው ነው የሚለው። ያ ታዲያ የሁሉ ሐሰናት ወንጀል የሚማርበት ትልቅ ምንዳ ያለበት ቀን ላይ ታዲያ እንዴት እናንቀላፋለን? ሙስታሂል ነን ኢንሻአላህ አይደል? ስለዚህ በዱዓ አዎ፣ ያ ቀን ሱብሃንአላህ ጾም 2 ዓመት ወንጀል አለው። ያ ቀን ደግሞ ከዱዓዎች ሁሉ በላጩ ዱዓ ተብሏል። ኸይሩ ዱዓኢ ዱዓኡ የውም ዓረፋ፣ ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። ሐጃ የለብህም፣ ማግባት ፈልገህ ያልተሳካል የለህም፣ ረጅማትም ልጅ ጠብቀህ ያጣ የለህም፣ ንግድህ የተበላሸብህ የለህም፣ ስራ ያጣ የለህም፣ ጉዳይ ያለ የለህም፣ ሐጃ ያለ የለህም፣ ቤተሰብ የታመመብህ የለህም። እጅን አንሳ። ኸይሩ ዱዓኢ ዱዓኡ የውም ዓረፋ፣ ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ፣ መልካም ነገር ከተባለ ኸይር የተባለ የተሻለ ነገር ደግሞ አላለም እኔም ሁን ከኔ በፊት ካሉት ነቢያቶች በአጠቃላይ ኸይር ነገር ማለት አሉ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ቃሉ በጣም ልዩ ነው። የውም ዓረፋ የምናበዛው ዚክር ዱዓ አንዱ ይሄ ነው። ላ የለም፣ ኢላህ አምላክ ነፊይ ነው እያወገዝን ነው። ኢላላህ አላህ ሲቀር ኢስባት ነው እያጸደቅክ ነው። አምልኮ የሚገባው ለማን ነው? ለአላህ ነው። ላ ማዕቡደ ቢሐቅን ኢላላህ፣ በእውነት ከአላህ ውጭ የሚመለክ የለም። በውሸትስ ብዙ ነገር ይመለካል። እንጨት ይመለካል፣ ዛፍ ይመለካል፣ ውሃ ይመለካል። ህንድ ሀገር ስትሄድ ላም ትመለካለች። ህንድ ሀገር ሙስሊሞች ጋር ብዙ ጊዜ ጦርነት ይፈጥራሉ። አምላካችንን ገደሉ እያሉ ላም ወይም በሬ ሲታረድ አምላክ ብሎ ሱብሃንአላህ። ሰው እንደዚህ ድንቁርና ውስጥ ወድቋል። አይጥ ይመለካል። ህንድ ሀገር ብትሄድ ብዙ አይነት ጉዝ ነገሮች ይመለካል። በምን? በውሸት። በእውነት ግን ከአላህ ውጭ ማንም የለም። ዋህደሁ ብቻውን ነው። ላ ሸሪከ ለው ለሱ አጋር የለው፣ ቢጤ የለው፣ አምሳያ የለው። ለሁል ሙልክ ንግስናም ለእርሱ ነው። ወለሁል ሐምዱ ምስጋና የተባለው ለእርሱ ነው የሚገባው። ወሁወ እሱ አላህ ዐላ ኩሊ ሸይኢን ቀዲር፣ በሁሉም ነገር ላይ በማንኛውም ነገር ላይ ቻይ የሆነ ጌታ ነው አላህ። አላህን የሚያቅተው የለውም። ፈዓሉን ሊማ ዩሪድ፣ የፈለገውን ፈጻሚ አድራጊ የሆነ ጌታ ነው። ኩን ፈየኩን፣ ሁን ሲለው ሆኖ የሚገኝ አላህ ብቻ። ይህን ታንጸባርቃለህ። ተውሂድን የምትገልጽበት ነው። አንደበትህን ከአላህ ጋር ቃል ኪዳን የምታድስበት ነው። መቼ? የውም ዓረፋ ላኢላሃ ኢለላህ እያልክ አላህን የምታወድስበት ትልቁ መድረክ ነው። ስለዚህ ኸይሩ ዱዓኢ ዱዓው የውም ዓረፋ፣ ከዱዓዎቹ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። አዎ አክሱም ያሉትን ወንድሞቻችሁ አስታውሳችሁ ያ ረብ በሉ። ስትሰግዱ ብትታዩ አለ የህግ አካላቱ ቢገሏችሁ እኛ የለንበትም፣ ኃላፊነት አንወስድም። ምን ማለት ነው? አላህ አክሱም የነጃሺ ሀገር፣ ፍትሃዊ ንጉሥ አለበት ተብሎ ሰሓቦች የተሰደዱበት ሀገር አክሱም። መሸታው ቤት፣ ሙዚቃው፣ ጭፈራው ቤት፣ ኸምር ቤቱ፣ ዝሙት ቤቱ አዋጅ ተደርጎላቸው ህጋዊ ተደርገው አላህን ሊገዙበት መስጊድ ይከልከሉ። አክሱም ወላሂ በአላህ ይሆንብኝ ምን ይነግራቸዋል? እንዲህ እንደሆነች አትቀርም። ይቀራል ወላሂ እንዲህ እንደሆነች አትቀርም። አላህ ሁሌም ከተበዳዮች ይጎን። ተበዳይ ማንም ይሁን ማንም፣ ካፊርም ቢሆን አላህ፣ ዛሊምም ይሁን ማን ነው ፋጅርም ይሁን ተበድሎ ያ አላህ ካለ አላህ ይቀበላል። እኛ ደግሞ እስቲ ወንድሞቻችን ከመስጊድ ርቀዋሉ፣ መቅበሪያ ቦታቸው ርቀዋሉ፣ ሩቅ ነው። በአስፋልት እንኳን መሄድ አትችሉም። በውስጥ ለውስጥ ሄዳችሁ ቅበሩ ረጅም ኪሎ ሜትር እየተባሉ አዛን ከሰሙ ስንት ጊዜያቸው፣ ጁምዓ ከተሰባሰቡ ስንት ሳምንታቸው። ያ አላህ ያማረውን መስጂድ አላህ ይለግሳቸው፣ ያማረውን መስጂድ አላህ ይለግሳቸው። እንደው ያማረውን ሙአዚኑን ያማረን የአዛን ድምፅ አላህ ይለግሳቸው። መቅበሪያቸውን ቅርብ አላህ ያድርግላቸው።
በጠላቶቻቸው የበላ አላህ አርጋቸው ጠላቶቻቸውን ከነሱ አላህ ያርቃቸው ዋጋቸውን አላህ ይስጣቸው አዎ ለአክሱም ዱዓ እናደርጋለን ፍልስጤም ላሉት ህፃናት ዱዓ እናደርጋለን ትናንትና ሲጨርሷቸው ነበር ፍልስጤም ጋዛ ላይ ያሉ ህፃናቶች ራብተኛ ናቸው ተርበዋል ዱዓ እናደርጋለን ወላሂ እንደ ኢስላም ሁሉም ይስማ ላኢላሃ ኢላላህ ያለ በአጠቃላይ ወንድማችን ነው ላኢላሃ ኢላላህ ያለች በአጠቃላይ እህታችን ናት ድንበር አይገድብን ሀገር አይገድብን ከየትኛው ሀገር ይሁን ላኢላሃ ኢላላህ ካለ ምንድነው ወንድማችን ነው ኢነመል ሙእሚኑነ ኢኽዋ አማኞች እኮ ማለት ወንድማማቶች ናቸው አለ አላህ መን ሰላ ሰላተና ወስተቅበለ ቅብለተና ወአከለ ዘቢሐተና فهو مسلم النبي صلى الله عليه وسلم የኛን ሰላት 5 አውቃት ሰላት ይሰገደ ወደ ቂብላ ይዞረ ቢስሚላህ አላሁ አክበር ብሎ ያረደ የኛ ነርድ የበላ በዚህ መልኩ ያረደ እሱ ሙስሊም ነው ብለዋል من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም ተብሏል ስለዚህ ወንድሜ እህቴ ያን ቀን ትሽናች እጅህን አንሳ የአላህ ብን ሐጃህን ጠይቀው ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት واعلموا اوقوا ان الله እኮ لا يستجيب دعاء من قلب غافل لاهٍ غافل ከሆነ ስልቹ ከሆነ ዝንጉ ከሆነ ቀልብ አላህ ዱዓን አይቀበልም ዱዓ ስታደርግ ተመሰጥ ልብህን ለአላህ ስጥ የአላህ በል አልቅስ ልብህ ይሰበር ሐሳብ እሱ ጋር ሐጃን ደጋግመህ ጠይቀው እንጂ ዱዓ ያረክ ሌላ ቦታ ያለ እንዲያከክ የሆነ ወይ እዚህ ጋር ዱዓ ታደርጋለህ እዚህ ጋር ሰው ሲያናገረ ሰላም ከዛ ዱዓ የዘነ ዱዓ ይላል እንዴት እንደዚህ አይነት ረቡል ዓለም ፊት ቀርበህ እሱን እየጠየቅ ሌላ ሐሳብ አይሆንም ፍርድ ቤት ዛሬ መጨረሻ ፍርድ ቀን ነው ብትባል የውሳኔ ቀን ነው ብትባል ቀይ ግራ አንተ ያለህ እንዴ ፍጥጥ እኮ ነው ወደ ዳኛው መታየው ጎንበስ እያልክ ደንግጠህ ምን ሊወሰንብኝ ነው ብለህ ዱንያ ላይ ሰው የሆነ ተራ የሆነ ሰው ማለት ነው ረቡል ዓለም ፊት ቀርበህ እንዴት ስለዚህ ዱዓችን ሙስተጃብ እንዲሆን የቂን ያስፈልጋል መመሰጥ ይፈልጋል ቀልባችን ዘንጉ ከመሆን ስልቹ ከመሆን ሊጠራ ይገባል ሙስተዒድ ነን ከምናደርገው ዱዓ ዛሬ አንድ ነብይ አስታውሳቸዋለሁ ለምን በእኛ ግንዛቤ ትንሽ ከኛ ራቀ ብለን የምናስበው ነገር ሰው ትዳር ይዞ ልጅ ፈልጎ ብዙ ዓመታት ቆይቶ ልጅ ያጣ ሰው እንደው መቼ ነው ማገኘው ይህስ በቃ አልተሳካም ተስፋ ቆረጥኩ ብሎ የሚያስብ ሰው ይኖራል ተስፋ መቁረጥ እንደሌለብህ ቁርአን ያስተምራል አንድ ነብይን ዛሬ ላስታውሳችሁ የዱዓ ቀን ስለሆነ ያን ቀን በጣም ዱዓ እናድርግ ይሄን ስንሰማ ድንገት በሌላ ጉዳያችን ደግሞ ይበልጥ ዱዓ በደንብ እንድናደርግ ነው ይሄን ማመጣው ዘከርያ አለይሂ ሰላም እድሜው 100 ደርሷል የሚስቱ እድሜ 99 ደርሷል በዛ ላይ መሐናት ልጅ አጡ ነብይነታቸውን ካስተባበሉባቸው አንዱ ነገር ምን ነበር ነብይ ከሆነ እንዴት ልጅ አጣ አሉ ማን የዘከርያ ህዝቦች ወዘከርያ አላህ ዘከርያ ነው ሰው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ሲል ተጣራ ላ ተዘርኒ ፈርደን ብቸኛ አድርገህ አትወኝ ወአንተ ኸይሩ ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ፈስተጀብና ለሁ ለሱ ዱዓውን ተቀበል ወወሀብና ለሁ ሰጠኑ ለሱም ያሕያ የተባለ ልጅን ወአስለሕና ለሁ ዘውጀሁ ባለቤቱንም አበጀንለት ኢነሁም እነሱ ዘከርያ ካኑ ዩሳሪዑነ ፊል ኸይራት በመልካም ነገር የሚሽቀዳደሙ ነበሩ ወየድዑነና ረግበን ወረሀባ እኛን ከድለውንም ፈርተውንም ይለምኑን ነበረ ወካኑ ለና ኻሺዒን እነሱ ለኛ የሚተናነሱ ነበረ አላህ ስትለምነው ፈርተኸው ከጅለኸው ጀነትን እየከጀልክ ጀሃነምን እየፈራ ረሕመቱን እየከጀልክ ቅጣቱን እየፈራ እንደዚህ ያድርገው ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዐዛበናር ሁሉንም ያዘዋ እንደዚህ ሁለቱንም ጥንድ አድርገህ ነው የምትጠይቀው ዘከርያ ግን ይህን ዱዓ ያደረጉበት አጋጣሚ እንዴት ነበር የሚለውን ትንሽ ላስቃኛችሁ የመርየም እናት ሐና ትባላለች የሐና ባለቤት ዒምራን ነው
ሐና አረገዘችና ወንድ ነው ብላ አሰበች። ይህን ልጄን በይተል መቅዲስ እንዲያገለግል ላንተ ተስያለሁ አለች። ስትወልዳት ሴት ሆና ወለደቻት። አላህ እኔ እኮ ሴት ሆና ወለድኳት። ወንድ እንደ ሴት አይደለ፣ ሴት እንደ ወንድ አይደለች። ጌታ እባክህ ተቀበለኝ አለች ሐና። ፈተቀበለሃ ረቡሃ ጌታዋም ተቀበላት። ቢቀቡልን ሐሰኒን በመልካም አቀባበል ወአንበተሃ ነባተን ሐሰና በመልካም አስተዳደግም አሳደጋት አፋፋት። ወከፈለሃ ዘከርያ ዘከርያም ኃላፊነቱን ወስዶ አሳደጋት። ከዛ ዘከርያ ኃላፊነቱን ወስዶ ምን ብለው ለመርየም ሚሕራብ ጸሎት የምታደርግበት ዱዓ የምታደርግበት አላህን የምትገዛበት ጎጆ ነገር ትንሽ ገንብተውላት ነበር። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራበ ሁሌም ዘከርያ የእሷ ሚሕራብ ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ ሪዝቅን እሷ ዘንድ ያገኛል። ይሄ ሪዝቅ ይላሉ ዑለሞች፣ በክረምት የሚገኘው ማይገኘው ምግብ እሷ ጋር ይገኛል። በበጋ ማይገኘው ወይም ደግሞ በጋ ባልሆነበት ሰዓት ላይ ክረምት ላይ ከሆነ ክረምት መጠበቅ አለባት። አንዳንድ ፍሩቶች ምናምን ወቅት አላቸው፣ ጊዜ አላቸው። እሷ ወቅቱ ሳይደርስ እሷ ጋር ይገኛል። ከዛ አንቺ መርየም ወይ ይሄ ላንቺ ኬት ነው ብለው ዘከርያ ጠየቁ። ቃለ ያ መርየም አና ለኪ ሀዛ ሲል ቃለት እሷ ማለች ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው። ኢነላሃ የርዝቁ መን የሻኡ ቢገይሪ ሒሳብ አላህ እኮ ባሪያዎችን ያለ ድካም ያለ ልፋት ያለ ካልኩሌት ነው አላህ የሚለግሰው። ልጅ ለመውለድ መጋባት አለብህ፣ ሚስትህ ማንም መሆን የለባትም አይደል? ካልኩሌት በእኛ አስተሳሰብ። አላህ ከፈለገስ ሚስት አገባ ማናት ምን ቢል ዶክተሩ ምን ብለው አላህ ኩን ፈየኩን ካለው ሁን ካለው ምን ሆነ ሆኖ ይገኛል። ባለቤትህ ማህፀኗ ልጅ ይገባል ብሎ አላህ ከወሰነ ሊያግደው ይችላል? የዶክተሮች ማዕት ተሰባስበው መውለድ ትችላለች ብለው አላህ ካልወሰነው ባለቤትህ ማህፀን ላይ ልጅ ሊመጣ ይችላል? አይችልም። ዘከርያ የመርየም በዚህ በተለያየ ጊዜ የሚገኘው ርዝቅ በእነሱ ሀገር በተለምዶ በክረምት ማይገኘው እሷ ጋር ሲገኝ፣ በበጋ ማይገኘው እሷ ጋር ሲገኝ ምን ሲል ወዲያው እስከ ዛሬ እንዴት ጠፋ ሚስቴ መሐናት ብዬ እንዴት አንቀላፋው ብሎ ማልቀስ ጀመሩና ሁናሊከ እዛው ቦታ ደዓ ዘከርያ ረበሁ ዘከርያ ጌታውን ለመነው ጠየቀው። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዝርያ ለግሰኝ። ልጅ ስጠኝ ስትል ልጅ ስጠኝ እንዳትል ሷሊህ ልጅ ስጠኝ፣ መልካም ልጅ ስጠኝ፣ አኼራን የሚያስተካክል ልጅ ስጠኝ እንጂ ልጅ መጥቶ በላ ሊሆንብህ ይችላል። የኸድርና የሙሳ ቂሳ አለ። ኸድር አልገደሉት ያለች ሙሳ ዝም ብሎ ይጠይቁ ነበር። ለምን? ጡግያን ነው ኩፍራ ስለሆነ እኮ ነው። ለአባት ለእናት በጣም መጥፎ ስለነበር። ኢነከ ሰሚዑ ዱዓ አንተ ዱዓን ሰሚ ነህና። አዎ አላህ ሰሚ ነው። ስትጠይቀው ይሰማል። በልብ የተደበቀው ያውቃል። ሐሳብህን ጭንቀትህን ያውቃል። የአላህ በል እጅህን አንሳ። ፈናደትሁ ልመላኢከቱ መላእክቶች ጠሩት። ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እሱ እዛው ዱዓ የሚያደርግበት ጸሎት የሚያደርግበት ቦታ ላይ አላህን እየለመነ አነላህ አላህ ዩበሽሩከ ቢያሕያ ያሕያ በተባለ እንጂ አላህ ያበስረሃል። ሙሰዲቀን ቢከሊመትን ሚነላህ የአላህን ከሊማ እውነት ብሎ የሚያረጋግጥ ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን ድንግል የሆነ ደግ የሆነ አለቃ የሆነ ከነቢይም ከደጋጎች የሆነ ልጅን አላህ ይለግሳል። ጠቡቅ የሆነ ልጅ ብሎ አላህ በዚህ ጠቀሳቸው። ዘከርያ የዚህ ጊዜ አላመኑ። በቃ አንድ ነገር አንድ የእስር ቤት ምን ተከሰተ መሰላቸው? ዳዕዋ እያደረገ አላህን ለምነው አላህ መቼ እንደሚያስወጣን አናውቅም፣ ሁሌ እሱ መጨቅጨቅ አለብኝ እያልኩ የዘከርያን ታሪክ እያነሳሁ ምን ዳዕዋ ማድረግ ጀመርኩ። አንዱ ያ ረብ ይላል። የተፈረደበት 12 ዓመት ነው። 3 ዓመት ታስቶ ውጣ ተባለ። እኔ እንዴት አለ? በቃ ውጣ አላህን ለምናል። አላህ በሩን ከከፈተው መውጣት ማለት ዘከርያም አይ የዚህ አይነት ቃል ነው። ምን ልጅ አላችሁ አላህ ይሰጣል እንደዚህ ሲባሉ ቃለ ረቢ ጌታዬ ወይ አና የኩኑ ሊ ጉላሙን
ለኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ الكبر በእርግጥም እድሜ ሄዷል፣ አርጅቻለሁ። ወምራአቲ አቂር ባለቤቴ ደግሞ መሃን ናት። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ እንደዚህ ነው ጉዳዩ። አላህ የፈለገው ያሻውን ይሰራል። ቃለ ረቢ ጅዐል ሊ አያ ጌታዬ ለኔ ምልክት አድርግልኝ። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያም ኢላ ረምዛ 3 ቀናትን ሰዎችን በምልክት በጥቅሻ ካልሆነ በስተቀር አታናግሩም። ምልክት እሱ ነው። ሲያናግሩት በምልክት ነው ዘከርያ የሚያወሩት። አንደበታቸው ተይዟል። አላህ ምን አላቸው? ወዝኩር ረበከ የዚህ ጊዜ ጌታህን አውሳው ከሲረን በብዛት ወሰብህ ቢልዓሽይ ወልኢብካር በጠዋቱም በማታውም ክፍት ጊዜ እሱን ቀድሰው አውሳው። መልእክቱ ግልጽ ነው። አላህ ዱባይ ያሳካለህ። ኮንቴነር ጭነህ መጣ፣ ቻይናይል ጭነህ መጣ፣ ንግድ ተጧጧፈ፣ ህንፃው ተገነባ፣ ልጅ ፈልገህ ነበር ሰጠህ፣ ትዳር አልክ ሰጠህ፣ ነገሮችን በዱንያ ላይ አመቻቸል አለ። ወደ መስጊድ ቅረብ ነው፣ እኔን አውሳኝ፣ አመስግነኝ ነው፣ ቀድሰኝ ነው። ዛሬ አላህ ይዘንልን። ልክ ኪሴ ሲያብ ከመስጊድ ርቃለሁ። አወል ሰልፍ ነበር፣ ሁለተኛው፣ 3 ከዛ ሸይጣን ቀስ ብሎ ያስወጣል። ቆይ ቤት ትከትላለህ፣ ቆይ ሱቅ ልጀምር ትላለህ። አላህ ኒዕማውን በሰጠ ቁጥር ልታመሰግነው ነው የሚገባው። ዘከርያን አላቸው እኮ ይኸው ከማይታሰብ አላህ ለግሽ። ስለዚህ ጌታህን አውሳው፣ ቀድሰው፣ ዘክረው ጠዋት ማታ። አላህን ማውሳት ነው። ስለዚህ የውም አረፋ ልጅ አጣሁ ወንድሜ እጅህን አንሳ። ትዳር ፈልገሃል እጅህን አንሳ። ዒልም ፈልገሃል አልገራልህም የሆነ የዕልም ክፍል እጅህን አንሳ። ያ አላህ ገር በገር አድርግልኝ። አፍያ አጥተሃል፣ ተስፋ የለውም፣ በቃ የመጨረሻ ነው፣ እቤት ውሰዱ ሲባል ተስፋው አላህ ዘንድ ነውና ሁሉም በር ይዘጋባሃል፣ ጀርባውን ይሰጠሃል፣ ባላየ ያልፈሃል። ሁሌም እሺ የሚልህ በሩን የከፈተው ጌታ አላህ ነውና እሱን ጨቅጭቀው። አላህ ሲጨቀጨቅ ደስ ይለዋል፣ ሲለመን ደስ ይለዋል። የሰው ልጅስ ሲለመን ይከፋል። መን ለም የስአልላህ የኽደብ ዐለይህ አላህን ማይለምን አላህን ማይጨቀጭቅ አላህ ይቆጣበታል። ሱብሓነላህ። ሰው ሳትጠይቀው ሲቀር ደስ ይለዋል፣ አላህ ስትጠይቀው ይደሰታል። ስለዚህ ሐጃህን ለምነው። ወላሂ ያን ቀን ኸይሩ ዱዓኢ ዱዓኡ የውመ ዓረፋ ተስፋ ነው። ወደ አላህ መልካም ክጃሉት ነው። አብዱላህ ብን ሙባረክ የሚባሉ ታላቁ ዓሊም ረሒመሁላህ ምን ይላሉ? ጂእቱ ኢላ ሱፍያን ሰውሪ ወደ ሱፍያን ሰውሪ ሙሐዲስ ናቸው መጣው ዓሽየተ ዓረፋ በዓረፋ ምሽት ላይ ወሁወ ጃሲን አላ ሩክበተይህ እሱ በጉልበቶቹ ተንበርክኮ ወዐይናሁ ተህሚላኒ አይኖቹ ያነባል። ማን? ሱፍያን ሰውሪ። ፈቁልቱ ለሁ ለሱ አልኩት ይላል ማን? አብዱላህ ብን ሙባረክ መን አስወኡ ሃዘል ጀሚዕ ሐለን ከዚህ ካለንበት ከተሰባሰበው ሰው መጥፎ ሐል ያለው ሰው ማን ነው ብዬ ጠየቅኩኛል። ቃለ ሱፍያን ሰውሪ አለዚ የዙኑ አነ አላህ ላ የግፊሩ ለሁ አላህ አይምረኝም ብሎ የሚያስብ አላህን የሚጠረጠር ሰው መጥፎ ሰው ማለት ነው። ያ ቀን ማለት አላህን መልካም የምጠረጥርበት ጀነት ይለግሰኛል፣ ከጀሃነም ሑር ይለኛል፣ ዱንያ አኼራን ያስተካክልኛል ብለን የምንለምንበት ቀን ነው። መቼ? የውም ዓረፋ። ስለዚህ በእነዚህ አሁን 7 ቀናት አሳልፈናል። 7ቷም እያለቀች ናት። ነገ የውሙ ተርዊያ ነው። 9ኛው ቀን ሰኞ ነው አይደል? ሰኞ ነው። እስካሁን እንደ ምክር ነው። ጾም ያልጾማችሁ ጾም ግዴታ አይደለም፣ ሱና ነው። ኢማሙ ነወዊ እስትሕባበን ሸዲደን በጣም የሚወደድ ሱና ነው ብለው የሚወደድ ነው ብለው ተናግሯሉ። አንዳንድ አሰሮች የአላህ መልክተኛ ከወሮች 3 ቀን የዙልጃ 9 ቀን ከአንዳንድ ከሚስት ሚስቶች የተዘገሙ ሐዲሶችም አሉ። ግን በግልጽ ደግሞ የመጣው 9ኛው ቀን ነው። ሰኞ ነው አለ። ሰኞ ሱና ነው። ዙልሂጃ ነው ከተቻለ ነገና ከነገ ወዲያ። ያ ካቃተን ግን 9ኛው ቀን ግን በምንም መልኩ በቃ በምንም መልኩ ዛሬ ትሬኒንግ አለብኝ፣ ትሬኒንግ ይቅር ከጀሃነም እሳት ሁሉ የምትልበት ነው። ዛሬ የሆነ ስራ አለብኝ፣ ይህን ጾም እንዳትል። ጾሙን መጾም። 1-2 ነጥቦችን አንስቼ የዛሬ ፕሮግራም ልዝጋ። አንደኛው ነጥብ ያ ቀን 9ኛው ቀን ማለት ስለ 10ኛው እደርስበታለሁ። 9ኛው ቀን የውም ዓረፋ ነብዩ ኹጥባ ያደረጉበት ቀን ነው።
የነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜ የተሰማበት 124,000 ሰሃቦች የተሰባሰቡበት ሐጀተል ወዳ ኹዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን ከኔ ያዙ ብለው ነቢዩ ብዙ አደራዎችን ያስተላለፉበት ነው። ካስተላለፉት አንድ 3 አደራዎችን ለእኛ በጣም ስለሚጠቅም ላካፍላችሁ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እዛች ቦታ ላይ የወንድማማችነትን ደማችን፣ ንብረታችን፣ ክብራችን አንዱ ባንዱ ላይ ሐራም እንደሆነ የአላህ መልእክተኛ ወሩን ጠቅሰው ወሩ ምንድነው? ወሩ ዙልሂጃ ነው፣ የተከበረ ወር ነው። ሀገሩ ምንድነው? መካ ነው፣ የተከበረ ነው። ቀኑ ምንድነው? የውሙን ነህር ነው። በአንዳንድ ዘገባ መጥቷል። በአንዳንድ ዘገባ 9ኛው ቀን ላይ እንዳለ መጥቷል። የውሙን ነህር ነው 10ኛው ቀን። ልክ ቀኑ ከባድ እንደሆነ፣ ወሩ ከባድ እንደሆነ፣ አገሩም ከባድ እንደሆነ የወንድሞቻችሁ ገንዘብ፣ ንብረት፣ ደም፣ ክብር እንደዚሁ ከባድ ነው ብሎ የአላህ መልእክተኛ ያስተላለፉበት ቀን ማለት ነው። ሪባን ሙሉ ለሙሉ ሐራም ብለው የገለጹበት ቀን ነው። ያ ቀን ሁሉም ወንድማማችነት አንድ ነው፣ የሚበላለጠው በተቅዋ ነው ብለው የአላህ መልእክተኛ ሰለም ያ አዩሃ ናስ እናንተ ሰዎች ወይ አላ አዋጅ ንቁ፣ ኢነ ረበኩም ዋሂዱን ጌታችሁ አላህ አንድ ነው። ወኢነ አባኩም ዋሂዱን አባታችሁ አደም ስንት ነው? አንድ ነው። አላ አዋጅ እናንተ ከጌታችሁ ብቸኛ ጌታችሁ የምትገዙት አላህ ነው። የተገኛችሁት ደግሞ ከአንድ አባታችሁ ከማን? ከአደም ነው። አላ አዋጅ ላ ፈድለ ሊዐረቢይን አላ አጀሚይን አረብ የሆነ ሰው ከሌሎች ከአረብ ክፍል ውጭ ካለ ሰው ብልጫ የለውም። ወላ ሊዐጀሚይን አላ ዐረቢይን እንደዚሁ አጀሚ የሆነ ከአረብ ውጭ ያለ አካል በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወደ ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመረ ጥቁሩን በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ በምን ካልሆነ በተቅዋ ብቻ ነው። በተቅዋ ብቻ ነው። አበለግቱ መልእክቴን አደረስኩ ያላ መልእክተኛ ቃሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም አው የአላህ መልእክተኛ አድርሱ አሉ ሰሃቦች። በተቅዋ ነው። ኢስላም የፀጉርህ ከርዳዳ መሆን፣ ለስላሳ መሆን፣ ፊት መጥቆሩ፣ ቋንቋ መለያየት ቦታ የሚሰጠው በተቅዋ ነው። እዛ ስትሄድ አሰላሙ አለይኩም ነው። ከቻይና ስለመጣ ሌላ ቋንቋትን አሰላሙ አለይኩም ነው። ከአፍሪካ ስለመጣ ደግሞ አሰላሙ አለይኩም ነው። መግቢያ ኮድህ ነው። የአንድነቱ ትልቁ መድረክ ስለሆነ ነቢዩ ሰለላሁ ዐለይሂ ወሰለም በሌላው ደግሞ አዳር ያሉበት ጉዳይ ሐጀተል ወዳ ላይ አላ አኽቢሩኩም ቢልሙእሚን እስቲ በደምብ ስሙ። አማኝ ማን እንደሆነ ልንገራችኋል። መን አሚነሁ ናሱ ዐላ አምዋሊሂም ወአንፉሲሂም ሰዎች በገንዘባቸው በነፍሳቸው ያመኑ ሰው አማኝ ማለት አለ። ወልሙስሊሙ ሙስሊም ማለት ደግሞ መን ሰሊመ ናሱ ቢሊሳኒሂ ወየዲሂ ሰዎች ከምላሱና ከእጁ ሰላም ይሁንለት እነሱ አዛማ ያድርግ። ወልሙጃሂዱ ሙጃሂድ ማለት ደግሞ መን ጀሃደ ነፍሰሁ ፊ ጣዓቲላህ አላህን በመታዘዝ ነፍሱን የታገለ ነው ሙጃሂድ ማለት። ወልሙሃጅር ሙሃጅር ማለት ደግሞ መን ሀጀረ አልኸጣያ ወዙኑበ ረዋሁ ኢማም አሕመድ ወንጀልና ኃጢአቶችን የራቀ ነው ሙሃጅር ማለት አለ። ከዛም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶች በወንዶች ላይ ብልጫ ማን ነው? ሴቶች በወንዶች ላይ ብልጫ እንደሌላቸው፣ ወንዶች በሴቶች ላይ ብልጫ እንደሌላቸው ማለት ሐቅ የሁሉም እኩል ነው። አርጃሉ ቀዋሙን ዐለ ኒሳ ወንድ ልጅ የሴት ልጅ የበላይ አሳዳሪ ነው ኢስላም ያስቀምጠው። በሐቅ ደረጃ ግን ከበላሁ ልታበላት ከጠጣሁ ልታጠጣት ብለው የአላህ መልእክተኛ የሴቶችን ሐቅ አደራ ያሉበት። ሴቶች የአላህ አማና ናቸው። ያንን አማና ጠብቁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩበት። ከእናንተ ትእዛዝ ከወጡ እነሱ ላይ ምልክት በማወጣ መልኩ ለማስተካከል አደብ ለማስያዝ ትንሽ ቸብ አድርጉ እያሉ ነብዩ ሰለላሁ የመከሩበት። ከዛ በኋላ ግን አንድ ትልቅ መልእክት አስተላለፉ። ምን አይነት መልእክት? ወቀድ ተረክቱም ፊኩም በእርግጥ በእናንተ ላይ ትቼ ሄጃለሁ ማ ለም ተድሉ ባዕደሁ እን ኢዕተሰምቱም ቢሂ እሱን አጥብቃችሁ ከያዛችሁ እናንተ መንገድ የሚባል አስቱማል። ኪታቡላህ የአላህን መጽሐፍ ቁርአን ሙሉ ነው፣ መመሪያችሁ ነው። ቁርአኑ ራሱ ሙሉ የሆነው ዲኑ ሙሉ የሆነው መቼ ነው? የውም አረፋ
اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ብሎ አላህ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ ብሎ አላህ የተናገረበት ቀን ማለት ነው። ሙሉ ነው። ከእስልምና በኩል ከሃይማኖት በኩል እስልምና ወድጄላችኋለሁ ብሎ የተናገረበት ቀን። የአላህ መልእክተኛ ምናሉ ይሄን አጥብቃችሁ ከያዛችሁ አጠሙም። በሌላ ዘገባ ወሱነቲ የኔ ሱና አሏል። ከዛ አንድ መልእክት አስተላለፉ። ወአንቱም እናንተ ትስአሉነ አኒ ስለኔ ትጠይቃላችሁ፣ አላህ ይጠይቃችኋል። ፈማ አንቱም ቃኢሉን እናንተ ምን ብላችሁ ነው የምትመልሱት ስለኔ ስትጠይቁ? ቃሉ አሉ ሰሓቦች ነሽሀዱ እንመሰክራለን አነከ አንተ ቀድ በለግተ መልእክትን አድርሳል። ቀድ በለግተ ሪሳላ ማለት መልእክትን አድርሳል። ወአደይተ አማናህን ተወጥተሃል። ወነሰሕተ ሰዎች መክረሃል፣ ገጽሃል፣ ወደ ትክክለኛው መንገድ አመላክተሃል፣ ሐላል ሐራሙን ተናግረሃል። ይሄን ያሉትን በአጠቃላይ ለአላህ እንናገራለን እንመሰክራለን። ፈቃለ ቢኢስበዒሂ ሰባባ በአመላካሽ ጣታቸው የርፈኡሃ ኢለ ሰማ ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለ ናስ ወደ ሰዎች ደግሞ እንደዚህ እያመላከቱ አላሁመ ሽሀድ አላህ ወይ አንተ መስክር እነዚህ ሰዎች እንደመሰከሩ እያሉ ሰዎቹ ላይ እዚህ ወደ ሰማይ ግን ይላል ሐዲሱ የርፈኡሃ ኢለ ሰማ ወደ ሰማይ አላህ ከሰባት ሰማይ በላይ ከአርሽ በላይ መሆኑን እየነገሩን የአላህ መልእክተኛ አርረሕማኑ ዐለል ዐርሽ እስተዋ ወደ ሰማይ እያመለከቱ አላህ ወይ እነዚህ ሰዎች እንደመሰከሩ አንተም መስክር አሉ። ሶስት ጊዜ አላሁመ ሽሀድ አላሁመ ሽሀድ አላሁመ ሽሀድ። ስለዚህ ያን ምዝያዛችሁ የምናከብርበት ነው። የመጨረሻው መልእክቴ ቀጣዩ ቀን 10ኛ ቀን ነው። ከ10ኛው ቀን በፊት ነገም ከነገ ወዲያም ብዙ ወንድሞች ወደ ክፍለ ሀገር ዘመድ ጥየቃ እናት አባት ጋር ዚያራ ለማድረግ ይሄዳሉ። በጣም የሚወደድ የሚከበር ነገር ነው። እናት አባትን ማስደሰት በሐያት እያላችሁ አደራ ወላጆቻችሁን ተንከባከቡ። የእናት የአባት ሐቅ ከባድ ነው። የእናት የአባት ሐቅ ቀጥራቸው የሚገባ ወላሂ ከኛ ከተለዩ በኋላ ነው። ቀብር የገቡ ጊዜ ነው የእናትን ጥቅም የአባትን ጥቅም የምታውቀው። አብዱላህ ብን ሙባረክ በጣም ዓሊም ናቸው። አብዱላህ ብን ሙጃሂድ ናቸው። ዓቢድ ናቸው። ነጋዴ ናቸው። ወሩ ዓመቱን ለአራት ከፍለው ነበረ ዒባዳ የሚያከናውን። የንግድ ወር ጊዜ አላቸው፣ የዒባዳ ጊዜ አላቸው፣ ዒልም የሚያስተምሩበት ጊዜ አላቸው፣ ጂሃድ የሚወጡበት ጊዜ አላቸው። እናትየው ሲሞቱ አለቀሱ። አንዱ ሰው ማልቀስ እኮ በኢስላም አልተከለከለም። እናት ሞታ፣ አባት ሞቶ፣ ዘመድ ሞቶ ማልቀሱ ኢስላም አልከለከለም። ነብዩ ማልቀሰዋል። የእዝነት መገለጫ ነው። የተከለከለው እቺ ምላሳችን የምታወጣት ቃል ናት። አላህን የሚያስቆጣ ቃላት ነው። ሰው ሲሞት አላህን የሚያስቆጣ ቃላት ከአንደበታችን ሲወጣ ነው አላህን ቆጣ እንጂማ ማልቀስማ የእዝነት መገለጫ ነው። ነብዩ ማልቀሰዋል ሰለላሁ ዐለይሂ ወሰለም። አብዱላህ ብን ሙባረክ ሲያለቅሱ እርሶስ ምን አሉ? እኚህ ትልቅ ዓሊም አንዱ የጀነት በር ተዘጋብኝ አሉ። አንዱ የጀነት በር ተዘጋብኝ። ስለዚህ አደራ እናት አባት አጠገባቸው ያሉ በሐያት ያሉ ወላሂ ተንከባከቡ፣ ተንከባከቡ። የእናት የአባት ሐቅ ቀላል አይደለም። የእናት ምርቃት ቀላል አይደለም። እናት ሁሌም እናት ናት። ያንተ ለውጥ ያንተ ደስታ የሚያስደስታት እናት አባት ናቸው። የራስ ወንድምማ ስትቀየር ነገሮቹ ለአንተ ሪዝኩም ሲመጣ የሆነ ነገር ሲሆን ውስጡ የሆነ ነገር ማሰብ ይጀምራል። ቂም ይይዛል፣ ምቀኝነት ይመጣል። ሁሌ ከሷ በላይ እንድትሆን ሁሌ ከሱ በላይ እንድትሆን የሚመኘው አባት እናት ናቸው። ስለዚህ እናት አባታቻችን መንከባከብ ነው። በዚህ አጋጣሚ ገጠር ስትሄዱ፣ ወደ ክፍለ ሀገር ስትሄዱ አደራ አቅም የሰጣቸው አላህ ባዶ እጃችሁ ናቸው። ቃይዳ ጭምር ቁርአን ቃይዳ 30 ጁዙን ተሸክማችሁ ቁርአን የሌለበት ምስኪን ላይ ገጠሩ ላይ ቁርአኑን ከትሙ። ተሰባስባችሁ አካባቢ ነዋሪዎች በማጋጨትም የሆነ ነገር በማዋጣት አንድ ኡስታዝ ቅጠሩ። ከዛ እዛው ክፍለ ሀገር ላይ ወንድሞቻችሁ ዘመዶቻችሁ ልጆች ቁርአን እንዲቀሩ ደግሞ አድርጉ። አንዱ መልእክቴ በፍላሽ በምን ዛሬ ሶላር ቴፖች አሉ ምናምን ዳዕዋዎችን የአቂዳውንም የፊቅሁንም የሲራውንም አህካም ሁሉ ስለ እስላም የሚናገሩን አስችናችሁ ቢያንስ እንዲያዳምጡ አድርጉ። ትልቅ ስጦታ ነው። ከማቴሪያል ስጦታ ውጪ ይሄን እናድርግ።
እናንተም ስትሄዱ ቀላል ቀን አይደለም። ነገ በተለይ የውም ተርዊያ ሁጃጆች ሚናን ሄዱበት ነው። ከነገ ወዲያ የውም አረፋ ነው። ሁለቱ ቀን ነው ብዙ ጊዜ የሚካሄደውና ዘፈን እየዘፈናችሁ ሙዚቃ እየጨፈራችሁ አትሂዱ። አላህን ፍሩ። ሰው መንገድ ሲወጣ እኮ ትንሽ ይፈራል። እንደው በሰላም ደርሱ። ዛሬ ሞት ፍጃ ድንገተኛ ሞት በበዛበት የመኪና አደጋ በበዛበት ከባድ በሆነበት ሰዓት ላይ እንዴት ሰው ኻቲማውን እንዴት ያበላሻል? እንዴት የዘፈን ፈጣሪ አድማቂ የአዝማሪ ደጋፊ እንዴት ይሆናል? ቢላህ አለይኩም አልጊና ዳዕየቱ ዚና ሙዚቃ የዝሙት ፈጣሪ መሳሪያ ነው። ይሄን ያሱ አብዱላህ ብን መስዑድ እንደሚናገሩት አንድ ሰው ሙዚቃ የሚያዳምጥ ከሆነ ከሙዚቃ ጋር የሚኖር ከሆነ ልክ ምድር አዛርቶችን እንደሚያበቅሉት ቡቃያ፣ ጤፍ፣ በቆሎ እንደሚያበቅሉት በልብ ላይ በአንድ ሰው ልብ ላይ ንፍቅናን ያበቅላል ይላሉ። ቁርአን እንዲያደርጎ ሙዚቃ ላይ ተጠምደን ነው። የሸይጣን ቁርአንና የአላህ ቁርአን በአንድ ሰው ልብ ላይ አይሰበሰቡ። ወይ ቁርአን ቦታውን ይዛል፣ ወይ የሸይጣን ቁርአን ሙዚቃው ቦታውን ይዛል። ሙዚቃ ከውስጥ አውጣ። የዝሙት መጣሪያ መሳሪያ ነው። ኢብኑ ቀይም ኢማሙ ሻፊዒ ሲናገሩ ሙዚቃ ሊያዳምጥ ሰው አጠገቡ አጅነቢ ሴቶችን ያርቅ። ለምን? ኸምር የሚሰራው ስራ ይሰራል። ሙዚቃ ኸምር የጠጣ ሰው አቅሉን አቅም ይሰራውን ይሰራል። እንደዛ ማለት ከአጅነቢ ሴቶች ይራቅ። ከባድ ነው። ከሸይጣን የሸይጣን መዝሙር ማለት ነው ሙዚቃ ማለት የሸይጣን አንደበት ማለት ነው። አንተ ቁርአን ነው ሙስሊም ነህ የነቢዩ ኡማ ነህ ቁርአንን መቀራበት ዚክር የምታደርገው። ስለዚህ ያ ቀን በዱዓ ጾመኛ ሆነ ዱዓ ያ ረብ ሰላም አድርሰኝ ብለህ የመንገደኛ ዱዓ ሙስተጃብ ነው። ጾመኛ ዱዓ ሙስተጃብ ነው። ሐጃ አለብህ፣ የሀገር ጉዳይ አለ። ሀገራችን አላህ ሰላም እንዲያደርግ ወላሂ ዱዓ ያስፈልጋል። የአንድ ቀን ሰላም ቀላል አይደለም። ሰላም እንዲያደርግ አካባቢው ኪየው የምትሄድበት ምክር ሰላም አላህ እንዲያደርገው ዱዓ የምታደርግበት እንጂ እየጨፈርክ የምትሄድበት ቀን አይደለም። ቀጣይ 10ኛ ቀን ነው። ይህ 10ኛ ቀን የኢድ ቀን ነው። የኡዱሂያ ቀን የመጨረሻ ፕሮግራም ኡዱሂያ እንግዲህ በዚህ አጋጣሚ ተነግሯል። አስቀድሜም ተናግሬያለሁ። ኡዱሂያ የሚያድሰው ጥፍሩን ፀጉሩን መቆረጥ የለበትም ማለት አንዳንድ ሰው ልክ ነገ ዒድ ነው ሲባል የወገሳሉን ገብቶ ተቆርጦ ምናምን መጣል ልትቆረጥ የምትችለው መቼ ነው? ይህ ሰላት ሰግደህ በልተህ እርዱን ካረድክ በኋላ አንተ ማረድ ሌላ ሰው በውክልና ማረደ ከታረደ በኋላ ጥፍርህንም ሆነ ፀጉርን ቀን መቀመስ ምናምን የምትፀጉር የምትቆረጥ ከሰውነት ላይ የምታነሳው። ስለዚህ እስከ አትቆረጥም ማለት ነው። ዒድ ሰላት ስትወጣ ጀምር ጾመኛውን ነው የምትወጣው። ዒድ አልፊጥር ላይ ተምርም እንደ ሀገሩ ባህል ገንፎም ተበልቶ ይወጣል። ዒድ አልአድሃ ላይ ጾመኛውን ትወጣለህ። ከቻል ካረድክ ነው ሰለም ካረዱት ይበሉ ነበር። ከዛ ትቀምሳለህ። አለዛ ማንኛውም መቅደስ ቻል ዒድ ሰላት ሰግደህ ስትመጣ የማን ሱና ነው ከተባለ ዒድ አልአድሃ የአባታችን የኢብራሂም ዓለይሂ ሰላም ሱና ነው። እስቲ ምን አይነት ፈተና ተጋፍጠናል። ሐቂቃ ኢብራሂም እድሜያቸው 86 ሲደርስ አላህ ኢስማኤልን ሰጣቸው። ከዛም ጋር ሳራ የኢብራሂም ባለቤት ትንሽ ቅናት መጣባት፣ ከሐጀር ነው የወለዱት። እነዚህ ሰዎች አርቅልኝ አለች። አላህም አዘዛቸው። አርቀው መካ ላይ ይዟቸው መጡ። መካ እንዳሁን የምታዩት ያማረ እንዳይመስላችሁ ምድረ በዳ ነው፣ አሸዋ ነው፣ ተራራ የወረረው ነው። ለማን ነው ጥለን የምትሄደው አለች ሐጀር። ጸጣ። አላሁ አመረክ አላህ ነው ያዘዘህ አለቻቸው ሐጀር። አዎ በጭንቅላታቸው እንግዲያውስ አላህ የተውን መላክ ካዘዘ ሂድ አለች። ዛሬ ጠዋፍ ስታደርግ ሰፋና መርዋ ስትሄድ ሐጀርን ልታስታውስበት ነው። ሐጀር ጡቷ ደረቀ፣ የልጇን ስንቃነስ አለቀ፣ ጨነቃት። የት ትሂድ? አንዴ ከሰፏ ጀምራ ወደ መርዋ፣ ከመርዋ ወደ ሰፏ 7 ጊዜ ተመላለሰች። ብቻዋናት ቆም እንዳለች ድምፅ ሰማች። ሳም አለች። እስቲ ዝም በይ እንደማለት ነው። ዞር ስትል ከልጇ እግር ስር የዘምዘም ውሃ መፍለቅ ጀመረ። በጣም ተደስታ እንዳይባክንባት ዙሚ አለ። ሰብሰብ በይ እንደማለት ነው። ለዚህ ነው ዘምዘም የተባለው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ያሉ የኢስማኤል እናት አላህ ይዘንላት ዘምዘምን ብትተው ኖሮ መካ በአጠቃላይ ዘምዘም በዘምዘም ይሆን ነበረ። ከዛ ዘምዘምን ብታ የሚበላ የለ
አላህ ለጋሽ ነው። ከሩቅ ቦታ ላይ ሰዎች አዕዋፎችን ተመለከቱ። አንድ መልእክተኛ ላኩ። ነጋዴዎች ነበሩ። እስቲ እዚህ አካባቢ ደረቅ ነው፣ ውሃ የለም፣ ግን ወፎች አሉ እስቲ ብለው ሲልኩ አንድ እናት ከልጇ ጋር ውሃ አጠገብ ቁጭ ብላለች። ሄዶ ተናገረ። ተሰብስበው መጡ። እዚህ እንረፍ፣ እረፉ፣ ትቀመጣላችሁ፣ ተቀመጡ፣ ግን በውሃው ስልጣን የላችሁም ማለች። እሺ አሉ። እኛ ምግብ እናቅርብ ዳቦ፣ አንቺ ውሃ ስጭናል፣ እሱ ይቻላል አለች። እነሱ ምግብ እያቀረቡ እሷ ውሃ እየሰጣች በዚሁ እዛው ኢስማኤል እዛው አደጉ። እዛው ትልቅ ደረጃ ደረሱና የዚህ ጊዜ ኢብራሂምም ረቢ ሀብሊ ሚነ ሷሊሒን ጌታዬ ከደጋጎች የሆነ ልጅ ስጠኝ። ፈበሸርናሁ ቢጉላሚን ሐሊም ታጋሽ በሆነ ወጣት ልጅም አበሰርነዋል። ፈለማ በለገ መዐሁ ሰዕይ እንዲህ ከሱ ጋር ለስራ የደረሰ ጊዜ እንቅስቃሴ ባደረገ ጊዜ ልጁ ቃለ አላህ አላ እንዲህ ልጃቸውን በወደዱት ስቱብርም ሲላቸው እንግዲህ አባት ልጁ ሲንቀሳቀስለት ደስ ይላል። በስተርጅና የተገኘ ልጅ ነው። ልባቸው ፍቅራቸው በጣም ጨመረ። የዚህ ጊዜ አላህ ፈተና መጣባቸው። በመናማቸው ሲያርዱ ታሳያቸው። የነቢይ መናም ደግሞ ዋህይ ነው። ያ ቡነየ ልጄ ወይ ኢኒ አራ ፊል መናሚ አኒ አዝበሁከ እኔ በህልሜ አንተን ሳርድህ አየሁ። ፈንዙር ተመልከት፣ ማዛ ተራ ምን ታያለህ? ምን ትላለህ? ቃለ አለ ልጅም ሷሊህ ነው። ያ አበቲ አባቴ ወይ ኢፍዐል ማ ቱእመር የታዘዝከውን ፈጽም ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን አላህ ካለ ከታጋሾች ታገኛለህ። ፈለማ አስለማ ሁለቱም ለአላህ ትእዛዝ እጅ የሰጡ ጊዜ እሺ ያሉ ጊዜ ወተነሁ ሊልጀቢን በግንባሩ ልጁን በጣለው ጊዜ በደፋው ጊዜ ምን ይላሉ ኢስማኤል? እንደው በፊት ለፊት ከሆነ ውስጥ ይባባና እዝነት ይመጣል። የአላህ ትእዛዝ እንዳትፈጽም ያደርጋል። ፊቴን ወደ መሬት ጣለውና ከጀርባ በኩል ቁረጠኝ። ቢላው ተስሏል። ትእዛዝ ጀመሩ። ቢሉ አልቆርጥም ማለች። ቢላ የማንን ትእዛዝ ትጠብቃለች? አላህ እሳትን የአላህ ትእዛዝ ትጠብቃለች። አሳ ነባሪ ዩኑስን አልበላ፣ እሳት ኢብራሂምን አላካተልም፣ ቢላ እስማኤልን አላረደች። ለምን? ከአላህ በኩል ታዛዥ ናቸዋል። ሰባህ ሊላሂ ማ ፊ ሰማዋት ወማ ፊል አርድ በሰማያት በምድር ያለው በአጠቃላይ ወላሂ ዛፍ ቅጠሉ ሙሉ አላህን ይቀድሳል፣ ተስቢህ ያደርጋሉ። እኛ እንረዳውም እንጂ ወናደይናሁ አያ ኢብራሂም አንተ ኢብራሂም ብለን ጠራነዋ። ቀድ ሰደቅተ ሩዕያ ራእዩንም ትእዛዙንም በእውነት አረጋገጥክ። ኢና ከዛሊከ ነጅዚ ልሙሕሲኒን እኛ እንደዚሁ መልካም የሚሰሩትን እንመነዳለን። ኢነ ሃዛ ይህ ነገር ለሁወል በላኡል ሙቢን ልጅን እረድ ማለት በእርግጥም ግልጽ የሆነ ከባድ ፈተና ነው። ወፈደይናሁ ቢዚብሒን ዐዚም በታላቅ እርድ ሙክትም መስዋዕት አደረግነው፣ ቤዛ አደረግነው። ጅብሪል ከሰማይ ሙክት ይዞ መጣ። ይኸው ረተባ ወተረክና ዐለይሂ ፊል አኺሪን ይህን ደግሞ ወደ ተከታይ ለሚመጡ ሰዎችን ዝና አደረግነው። የኢብራሂም ስራ ዛሬ ምናምነው ኡዱህያ የኢብራሂም ሱና። ነቢዩ አረዱ፣ ለኡመታቸው ለቤተሰባቸው ማረዱ። አንዱ ለኡመታቸው ከኡመቴ ማረድ ለማይችሉ አርጅነታለሁ ማረድ ማትችል ነቢዩ አርደውልሃል። ማረድ ይችል ግን ይረድ። በምናርድበት ሰዓት ላይ ከሰላት በኋላ ነው። ቆዳው አይሸጥም። ልብ በሉ። ላረደው አካል ቆዳውን እንደ ክፍያ እንዳስጡ። ሀዲያ ከሆነ ይቻላል። ያረደበት ገንዘብ ሰጠ፣ ቆዳውን ሀዲያ መስጠት ይቻላል፣ ስጦታ። ኡዱህያ የለየተ ሰው ከኡዱህያ ምንም የሚሸጥ ነገር የለም። ቆዳው አይሸጥም። ኡዱህያውን ለሶስት ትከፍላለህ። ለሚስኪን ታዳርሳለህ፣ ከዘመድ አዝማድ ጋር ከጓደኛ ጋር ትካፈላለህ፣ ለቤተሰብ ታቆያለህ። ያ ምንድን ነው ከተባለ ሌሎች እንዳይረቡ እንዳይቸገሩ ነው። ስለዚህ ያ ቀን ምስኪኖችን የምናውሳበት፣ የቲሞችን የምንረዳበት፣ የተቸገሩ ሰዎችን የምንደግፍበት። የቲም የሆነ ሰው አባቴ ቢኖር እኛ ቤት እንዲታረድ ነበር የሚል የቲም ሊኖር አይገባም። አዎ ብዙ ወንድሞች አሉ የቲሞች አባት ነው፣ የቲሞችን የሚንከባከቡ አቅም የሰጣችሁ ሰዎች አላህ 3 4 ሆናችሁ አንድ ከብት ጥላችሁ አከፋፍሉ። አላህ ይደሰትባችኋል። አቡዞን ወላሂ ጀግና ወንድሞች አሉ። የኢድ ቀን ቤታቸውን አያሳልፉ። የኢድ ቀን ምንም ቤታቸው አያሳልፉ። የት ያሳልፋሉ? ሚስኪን በፌስታል አርገው እያረዱ ሚስኪን ቤት። ምን ቤት? ምሽት ደክሟቸው ይገባል። አንዳንድ አላቂላቸውና በንጋታው ማያነት ተሽርክ ላይ እንደዚህ ሀጅ አይቆም
ጀግና ወንድሞች አሉ። አላህ ያብዛልን። የመጨረሻው እህቶች አለባበሳችሁን አሳምሩ። ይህ ሰላት ስትሄዱ አላህን ትገዙበት ትልቁ መድረክ ነው። የወር አበባ ያለች ሴት ጭምር የሙስሊሙን ዱዓ ትካፈል ትውጣ። ከመስገጃው ቦታ ራቅ ብላ የሙስሊሙን ዱዓ ትካፈላሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ያን ቀን እህቶቼ እንደው አላህን እንፈራ ይገባል። የውሙን ነህር ማለት ከዱንያ ላይ በጣም በላጩ ቀን ነው። በጣም በላጩ ቀን የውሙን ነህር ነው፣ ትልቁ ቀን ማለት። ስለዚህ ያ ቀን ተወጣጥራችሁ ለሰዎች ፈተና ሆናችሁ መስገጃ ቦታ ላይ በዚህ መልኩ እንዳትወጡ አደራ። ተክቢራ ዛሬም አለ፣ 10 ቀን በሞላ ተክቢራ አለ። ሙቀየድና ሙጥለቅ የሚባል አለ፣ መዝጊያ ነው። ሙጥለቅ የሚባለው ዝም ብለን የምንለው አባ ሁረይራ ኢብኑ ዑመር ወደ ገበያ ቦታ ወጥተው ተክቢራ እያሉ ሰዎችን የነሱ ተክቢራ ነው። አሁንም ሳት ማለት ትችላለህ። ሙቀየዱ ግን 9ኛው ቀን ፈጅር ላይ ጀምሮ ይደረጋል። ሐጅ ያሉ ሰዎች የውም አረፋ የዛና ይሉ ልክ ዙሁር ላይ የውሙን ነህር ዙሁር ላይ ይጀምራሉ። እነሱ ዒባዳ ላይ ስለሆነ የውሙን ነህር ዙሁር ላይ ይጀምራሉ። እኛስ ከፈጅር ሰላት በኋላ ከተሰገደ በኋላ ይጀምራል። 5 ወቅት ሰላት ኢድ ቀንም 5 ወቅት ሰላት አያመ ተሽሪቅ 3 ቀን ይባላል። ከአያመ ተሽሪቅ 10 ሰላት ላይ አያመ ተሽሪቅ ማለት በእኛው አቆጣጠር ቅዳሜ 10 ላይ ከተባለ በኋላ ይሰጋል። ቅዳሜ ፀሐይ እስክትጠልቅ ኡዱህያ ያላረገ ማረግ ይችላል ማለት ነው። ለምን 3 ቀን ኢድ ናቸው። የኛ ኢድ 5 ናቸው ብለዋል እንደ አህለል ኢስላም ነብዩ ሰለላሁ ዐለይሂ ወሰለም። የውም አረፋ የውም ነህርና እንደዚህ አያመ ተሽሪቅ የውም አክሊ ወሽርብ የሚበላበት የሚጠጣበት ነው። የውም አረፋ ላይ ሰዎች የሚበሉበት የሚጠጡበት ቀን ስለሆነ ዒዱ ቀን 3 ተከታታይ ቀን በጾምም አይቻልም፣ ዒድ ናቸው። ስለዚህ ተክቢራውን አላህ በፈጠረው ምድር ላይ ስለ አላህ ማንነት ታላቅነት የምንገልጽበት ሰለፎቹ ቀደምቶቹ ከሚሉት ተክቢራ አይነት አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ እንዲያሉ አላህ ታላቅ ነህ ምስጋና ላንተ ነው የሚገባው እያሉ የእሱን ታላቅነት እሱ በፈጠረው ምድር ላይ እያንጸባረቁ እና አብዱላህ ብን ዑመር መስጊዶች ሚና እስክትንቀጠቀጥ ድረስ ያስተጋቡ ነበረ። እኛም አላህ በፈጠረው ምድር ላይ በተለይ የኢዱ ቀን ስንሄድ ወንዶች ድምፃችሁን ከፍ አድርጋችሁ በጀማ ሆናችሁ አላሁ አክበር እያላችሁ የአላህን ታላቅነት የምታንጸባርቁበት ነው። ሙሳይድ ናቸው። ዒዱን አላህ በሰላም አላህ ያደርሰን። አረፋንም በሰላም አላህ ያደርሰን። የአረፋን ቀን ጾመው እንደው ዱዓቸው ሙስተጃብ ከሚሆንላቸው ሰዎች መካከል አላህ ያድርገን። አላህ ሱብሓነሁ ወተዓላ የሁላችንም መጨረሻ ያማረ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርገን። ዱዓችን አላህ ይቀበል። ጾማችን አላህ ይቀበል። የሰራነው ዒባዳ በአጠቃላይ አላህ ይቀበል። የተጨነቀን ከመካከላችን አላህ ይፈርጀው። የተቸገረን ከችግር አላህ ነፃ አላህ ያውጣው። ያላገባው ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። እንደዚሁም ልጅ የሚኖር አላህ ልጅ አላህ ይለግሰው። ልጅ መስመር የሳተበት ወደ መስመር አላህ ያስገባው። ያ ረብ የነቢዩ ኡማ አላህ ያድርገን። ሱናቸውን ተከትለን ነገ የውመል ቂያማ ሐውዳቸውን በእጃቸው የምንጠጣ አላህ ያድርገን። የሙስሊሙን አንድነት አላህ ይጠብቅልን። አላህ ሱብሓነሁ ወተዓላ አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው፣ ሰላም አላህ ያርጋቸው። መስጊዱን አላህ ይለግሳቸው፣ መስጊዱን አላህ ይለግሳቸው። የአዛኑን ድምፅ አላህ ይወፍቃቸው። መቅበሪያውን አላህ ያክብርላቸው፣ መቅበሪያውን አላህ ያቅርብላቸው። በጠላቶቻቸው የበላይ አላህ ያርጋቸው። አምባገነኖችን ከነሱ አላህ ገረድ አላህ ያርግላቸው። ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ጋዛ ያሉት ወንድሞቻችን እህቶቻችን ሰላም አላህ ያርጋቸው። ተርበዋል አላህ ያብላቸው፣ ተጠምተዋል አላህ ያጠጣቸው። ያ አላህ ሰላም ርቋቸዋል፣ ሰላም አላህ ያምጣላቸው። በጠላቶቻችን የበላይ አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው፣ ነፃ አላህ ያውጣው። እኛንም ሀገራችን ሰላም አላህ ያርግልን። ከጀሃነም እሳት ነፃ አላህ ያውጣን። ከጀሃነም እሳት አላህ ነፃ ያውጣን። የውሙ አረፋ ህዝብ ከእሳት ነፃ የሚወጣበት ቀን ተብሏል። አላህ ነፃ አላህ ያውጣን። ዱዓ ሙስተጃብ ይሆንበት ተብሏል። ዱዓችን ሙስተጃብ አላህ ያድርግልን። የለምነው የጠየቅነውን ነገር በአጠቃላይ አላህ ይወፍቀን። ኸይር ነገሩን በአጠቃላይ አላህ ይወፍቀን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት እነሱ ነው አላህ ይጠብቃቸው። ያ ረብ ያ ረብ ያ ረብ ሐጅ ላይ አንተ ወፍቀን፣ አረፋ ላይ ሰብስበን። ያ ረብ ቀጣይ ዓመት ላይ አረፋ ላይ አንተ ሰብስበን። ያ ረብ አረፋ ላይ አንተ ሰብስበን፣ ሐጅ ላይ ሰብስበን፣ ሐረም ላይ ሰብስበን።
ቤትህን አሳየን ያ አላህ። ቤትህን አንተን ለማምለክ የምንጎበኝበትን አቅሙን እድሉን አንተው ፍጠርልን። ረበና ዘለምና አንፉሰና وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين. اللهم انصر المجاهدين في كل مكان. اللهم انصر إخواننا المستضعفين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.